ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ውድ የዚህ ቻናል ተከታታዮች ቤተሰቦቻችን እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ ይዘንላችሁ የመጣን ውስብስብ ፊደላት ወይም ደግሞ እነዚህ ስምንተኛ ፊደላት ወይም ዲቃላ ሆሄያት ብለን የምንጠራቸውን ፊደሎች ቃላትን አገጣጥመን ማንበብ መጻፍ ስንጀምር ከመካከል ስናገኛቸው እነዚህ ፊደሎች ግራ እንዳንጋባ ማወቅ ግዴታ ስለሆነ ዛሬ ይዘንላችሁ መጥተናል ማለት ነው። ለቻናሉ አዲስ ከሆናችሁ ሼር፣ ሳብስክራይብ እያደረጋችሁ ለሚፈልጉ ሰው እንዲደርስ አድርጉልን። እሺ ወደ ትምህርታችን ስንገባ ውስብስብ ፊደላት የምንላቸው የሚከተሉት ናቸው ይላል። ውስብስብ ፊደላት የምንላቸው የሚከተሉት ናቸው። እንዴት እናነባቸዋለን? የሁለት ፊደል ጥምሮች አብዛኛዎቹ የሁለተኛ ፊደልና የወ አራተኛ ፊደል በአንድ ላይ ተደምረው ውስብስብ ፊደላትን ይሰጣል ማለት ነው። ማንኛውንም ፊደል የሁለተኛውን ፊደልና የወ አራተኛውን ፊደል በአንድ ላይ ስታነቡት በአንድ ድምፅ ውስብስብ ፊደላትን ይሰጣል ማለት ነው። ለምሳሌ የለን ዲቃላ ሆሄያት ወይም ደግሞ ውስብስብ ፊደላት እኔ ሉ ሲደመር ዋ ሏ፣ ይኸው ሏ ቅርጿም ይችን ትመስላለች ማለት ነው። ሏ ብለን እናነባታን። ሉ ሲደመር ዋ በአንድ ላይ ስናነበው ሉ ዋ ሏ ብለን እናነባዋለን። እሺ እኛ ውስጥ እቺ ደግሞ ቡ ናት። ቡ ሲደመር ዋ ቡ ሲደመር ዋ ቧ ቧ ብለን እናነባዋለን። ቧ። እሺ እኛ ውስጥ እኛዎች ደግሞ ቹ ናት። ቹ ሲደመር ዋ ቹዋ 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 ብለን እናነባዋለን። ቹ ሲደመር ዋ ቹዋ ብለን እናነባዋለን። እሺ እቺስ እቺ ደግሞ ኩ ናት። ኩ ሲደመር ዋ ምን ይሆናል? በአንድ ላይ ኩዋ። በአንድ ላይ ሁለቱን አያይዞ መጥራት ማለት ነው። እኛና ይሄን ኩዋ ብለን እናነባዋለን ማለት ነው። እሺ እዚህ ጋር ደግሞ እቺ ማናት? ሙ ናት። እቺ ደግሞ ዋ ሟ ብለን እናነባዋለን። ይኸው ቅርጿ ምችን ትመስላለች ማለት ነው። ሟ ብለን ምናነባት። ለምሳሌ ላሟ፣ ስሟ እንደዚህ አይነት ጽሁፎችን ስንጽፍ ይቺ ግድ መግባት ስላለባት ማለት ነው። ዋ። እሺ ይቺስ እቺ ደግሞ ሩ ነች። እቺ ደግሞ ዋ በአንድ ላይ ስናነበው ምን ይሆናል? ሩዋ በሚል በአንድ ስንጠራቸው በዲቃላ ነው ፊደላት ሩዋ ብለን እናነባዋለን። ለምሳሌ ቤት ደግሞ ቃል ስንመሰርት ለምሳሌ ሯጭ ብለን በሯ ሯጭ ብለን ቃል ልንመሰርት እንችላለን ማለት ነው። ግን ምናነባት ሯ ብለን ነው። ሩዋ ብለን እናነባዋለን ማለት ነው። እሺ እቺስ ማነች? እቺ ደግሞ ሱ ነች። ሱ ሲደመር ዋ ሱዋ ብለን እናነባዋለን። ሱዋ በአንድ ላይ ሱዋ ብለን እናነባዋለን። ሱዋ። እሺ ሌላኛው ደግሞ እቺ ማነች? እቺ ደግሞ ሹ ነች። ሹ እስካሁን ያየነው ምንድን ነው? የሁለተኛ ፊደል እና የወ የአራተኛ ፊደል በአንድ ላይ ስናነበው የውስብስብ ፊደላትን ድምጽ ይሰጠናል ማለት ነው። ከኛ የሚጠበቀው ቅርጻቸውን ለማየት ካልሆነ ማንኛውም ፊደል የሁለተኛውን ፊደል እና የወ አራተኛው ፊደል በአንድ ላይ አድርጋችሁ ታነቡት የውስብስብ ፊደላትን ድምጽ ይሰጣቸዋል ማለት ነው። ግን በዋነኝነት ቅርጻቸውን እንዴት አድርገን እንደምንጽፋቸው ማየት ምንድነው አስፈላጊ ነው ማለት ነው። ሹ ሲደመር ዋ በአንድ ላይ ስናነበው ሹዋ ሹዋ ብለን እናነባዋለን። ሹዋ
ይኸው ቁ ሲደመር ዋ ቁ ዋ ቋ ቋ ብለን እናነባዋለን። ቋ። እሺስ እቺ ደግሞ ቱ ነች። እቺ ዋ ቱ ዋ ቱ ዋ በአንድ ላይ ስናነበው ቱዋ ቱዋ ብለን እናነባዋለን። ቱዋ ብለን እናነባዋለን ማለት ነው። ቱዋ ብለን እናነባዋለን። እሺ ሌላኛው ደግሞ እቺ ማነች? ኑ። እቺ ደግሞ ማናት? ዋ። እቺ ኑ እቺ ዋ በአንድ ላይ ኗ ኗ ኗ። እሺ እቺስ ኙ። እቺ ዋ በአንድ ላይ ኙ ዋ ኟ ብለን እናነባዋለን። ይኸው ኟ ቅርጿም እቺን ትመስላለች ማለት ነው። ኙ ዋ ኟ። እሺ እቺ ማነች? ኡ። እቺ ዋ በአንድ ላይ ዋ ኡ ዋ ዋ ብለን እናነባዋለን። ይኸው ቅርጿም እቺን ትመስላለች ማለት ነው። በአንድ ስንጠራቸው ዋ ብለን እቺን ትመስላለች። እሺ እቺስ? እቺ ደግሞ ዙ ነች። የዛ ሁለተኛ ፊደል ዙ። እቺ ደግሞ ዋ ዙ ዋ ዟ ዟ ብለን እናነባዋለን። ይስ ዙ ደግሞ ዋ ዙ ዋ። እቺ ማናት? ዡ። እቺ ዋ ዡ ዋ ዟ ዥዋ ብለን እናነባዋለን። ዥዋ 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 ብለን እናነባዋለን ማለት ነው። ይሄኛውስ እቺ ማነች? ዱ ነች። እቺ ደግሞ ዋ ዱ ዋ ዱ ዋ በአንድ ላይ ዱዋ ዱዋ ብለን እናነባዋለን ማለት ነው። ዱዋ ብለን እናነባዋለን። እሺ እቺስ ማነች? እቺ ደግሞ ጁ ነች። ጁ። እቺስ ዋ በአንድ ላይ ጁ ዋ ጁዋ ብለን ጁዋ ጁዋ ብለን እናነባዋለን ማለት ነው። ጁዋ ብለን እናነባዋለን። እቺስ ጩ ናት። እቺ ዋ በአንድ ላይ ጩዋ ጩዋ። ይኸው ጩዋ ጩዋ ብለን እናነባዋለን። ጩዋ። እሺ እቺስ? እቺ ደግሞ ከገቤት ሁለተኛ ፊደል ጉ ብለን ነው የምናነባት። ጉ። እቺ ደግሞ ዋ። ከማንኛውም የሁለተኛ ፊደል ጋር እስካሁን አብራ ጥጅት እያናበበች ያለች ማናት? ዋ ናት ማለት ነው። ዋ። ስለዚህ ጉ ዋ በአንድ ላይ ስናነበው ጓ ጓ ይሆናል ማለት ነው። ጓ። እሺ እቺስ? ปูናት። ปู። እቺስ? ዋ በአንድ ላይ ጳ ጳ ብለን እናነባዋለን። ጳ። ይኸው ቅርጿም እቺን ትመስላለች። ጳ። እግራቸው ላይ ነው ማለት ነው ቅርጽ ያላቸው እነዚህ ውስብስብ ፊደላት ወይም ደግሞ ዲቃላ ሆሄያት ለምንጠራቸው እግራቸው ላይ ምን አላቸው? ቅጽል አላቸው ማለት ነው። ቅጽል አላቸው እና አብዛኞቹ ደግሞ ወደ ውስብስብ ፊደላት ሲቀየሩ ቅጽል የሚጨመርባቸው የአራተኛ ፊደሎች ናቸው ማለት ነው። የአራተኛ ፊደሎች እግራቸው ላይ ቅጽል የሚጨመርባቸው። ስለዚህ ปูዋ ብለን እናነባዋለን። እሺ እቺስ ማነች? እቺ ደግሞ ጡ ነች። እቺ ዋ ጧ ጧ ጧ ብለን እናነባዋለን። ጧ። እቺስ? እቺ ደግሞ ጹ ናት። ጹ ጹ። እቺ ዋ ጹዋ ጹዋ ብለን እናነባዋለን። ይኸው ጹዋ። እሺ እቺስ? እቺ ደግሞ ፑ ናት። እቺ ዋ ፑዋ ፑዋ ፑዋ። እቺስ? ፉ። እቺስ? ዋ ፉዋ ፉዋ ብለን እናነባዋለን። ይኸው ፏ ፏ። እንዲህ እያደረግንን አንድ ባንድ ሁሎችን እናያቸዋለን። ከነዛ መካከል በቃላት መልኩ ሊመጡ የሚችሉት በእንዴት ነው የሚለውን ደግሞ ከዚህ ላይ ትንሽ ቃላትን እየመሰረትን እናያለን ማለት ነው። እስኪ ወደ ቃላት ስንገባ እቺ ማናት? ላ። እቺ ሟ በአንድ ላይ ስናነበው ይሆናል ላሟ
ላሟ። ይኸው የመ ስምንተኛ ወይም ደግሞ ውስብስብ ፊደላት ሟ ሙ ዋ ብለን ያነበብነው ሟ ላሟ ሚል ቃላት መሰረትን ማለት ነው። እሺ ይቺስ ሩ ሯ ጭ ይኸው ሩና ዋን ባንድ ላይ ሆነው ሯ ሚል ዲቃላ ወይም ደግሞ ውስብስብ ፊደላት ነበር። እዚህ ላይ ሯጭ የሚል ቃል መሰረተ ማለት መሰረትንበት ሯጭ። ይህ ደግሞ የበ ነው ቧ ቧ ን ቧ ቧንቧ ቧንቧ። እሺ ይህ ደግሞ ሷን እሷን እሷን። እስካሁን ያየነው ምንድነው? በውስብስብ ፊደላት የተመሰረተ ነው ማለት ነው። ት ን ሿ ት ን ሿ ትንሿ። እስ ል ጇ ል ጇ። እስ ቋ ን ቋ ቋንቋ። እስ ኳ ስ ኳ ስ። ልክ እንደዚህ አይነት ቦታ ላይ እንዳንቸገር እነዚህ ውስብስብ ፊደላት ወይ ደግሞ ዲቃላ የሚባሉትን ማወቅ ግዴታ ይሆናል ማለት ነው። እንደዚህ ያደረጋችሁ እያነበባችሁ ይሁት። በአጭር ጊዜ ማንበብ መጻፍ ማወቅ የምትፈልጉ ደግሞ ከታች ላይ ባለው ስልክ በቴሌግራም በኢሞ በዋትስአፕ በማንኛውም ሶሻል ሚዲያ ደውሉልን። አማርኛን እንደፈለጋችሁ አቀላጥፋችሁ እንድታነቡ እንድትጽፉ እንድትናገሩ መማር ትችላላችሁ ማለት ነው። ማንኛውንም የትምህርት አይነት እንግሊዘኛም ሁሉንም በማስተማር ላይ እንገኛለን። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ